ሰራተኞች ወደ ሰላማዊ ሰልፍና ወደ ስራ ማቆም አድማ የሚያመሩበት ጊዜ ይፋ ተደርጓል። መንግስት ተገቢውን ትኩረት በመስጠት ለሰራተኞች ምላሽ እንዲሰጥም ቀነ ገደብ ተቀምጦለታል። በሌላ በኩል ደግሞ የነጋዴዎች ምዝገባ ከአንድ ሳምንት በኋላ እንደሚጠናቀቅ ታውቋል። መመዝገብ የሚችሉት የአዲስ አበባ መታወቂያ ያላቸው ነጋዴዎች ሲሆኑ ቅድሚያ የሚሰጣቸው 4000 ነጋዴዎች እንዳሉ ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። ተቀጣሪ ሰራተኞች ደግሞ ከደሞዝና ካለው የኑሮ ውድነት አንጻር እያሳለፋችሁ የምትገኙትን ህይወት በተመለከተ በሐሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ሰራተኞች ወደ ሰላማዊ ሰልፍና ወደ ስራ ማቆም አድማ የሚያመሩበት ጊዜ ይፋ ተደርጓል። መንግስት ተገቢውን ትኩረት በመስጠት ለሰራተኞች ምላሽ እንዲሰጥም ቀነ ገደብ ተቀምጦለታል። ለብዙ ዓመታት ተምረንና ዋጋ ከፍለን ህብረተሰባችንን በማገልገል ላይ የምንገኝ ቢሆንም እየመራን ያለነው አሰቃቂና ሞራል ገዳይ የድህነት ህይወት ለስራችን እንቅፋት እየሆነብን ነው በማለት የጤና ባለሙያዎች ባወጡት የአቋም መግለጫ አስታውቀዋል። ከባዱን የህክምና ትምህርት ሌት ተቀን ተግተን በማጠናቀቅ ለብዙ ዓመታት ህዝባችንን ደከመን ሰለቸን ሳንል ስናገለግል ብንቆይም እንደ ልፋታችን ተገቢውን ክፍያም ሆነ ክብር አግኝተን አይደለም። ለዚህ ያበቃንን የህዝብ አደራ እንዲሁም ደግሞ የሙያችንን ስነ ምግባር ግድ ብሎን እንደሆነ ሊታወቅ ይገባል ሲሉ የጤና ባለሙያዎቹ አስታውቀዋል። ሙያችን ከየትኛው ሙያ ቢልቅ እንጂ የማያንስ ሆኖ ሳለ የጤና ባለሙያ በመሆናችን ብቻ አንገታችንን እንድንደፋና ከሰው በታች የሆነ ኑሮ እንድንገፋ ተገደናል ብለዋል። እንደ ምሳሌ ያቀረቡትም አንድ ሐኪም ከኩዮቹ በተለየ ሁኔታ ሙሉ ጊዜውን ለትምህርት ሰውቶ ቢወጣም ሙሰኛ ባሏቸው ኃላፊዎችና ብልሹ አሰራር ምክንያት ግን በሚያሳዝን ሁኔታ ስራ የማግኘት ህልሙ የተቀጨበት ጊዜ ላይ ደርሰናል ሲሉ ተናግረዋል። በብዙ ፈተና ስራ ላይ የተሰማራ ባለሙያም ቢሆን መሰረታዊ ፍላጎቱን ማለትም ምግብ፣ ልብስና መጠለያ ለማሟላት የማይበቃ ደሞዝ ይዞ የሰራበትን ትርፍ ሰዓት ክፍያ ለመጠየቅ ልመና መውጣቱ ኑሮውን ሲኦል አድርጎበታል ሲሉ ተናግረዋል። ሰው በጥረቱና በከፈለው መስዋዕትነት ልክ ሊካስ ሲገባው በሀገራችን ግን መታከሚያ አጦ ህይወቱ የሚያልፈውን የጤና ባለሙያ ቁጥር ሳይጨምር በተስፋ ማጣትና በድባቴ ውስጥ ሆኖ ራሱን ስለሚያጠፋ ሐኪም ዜና መስማት የተለመደ ነው በማለት ሁኔታውን አስረድተዋል። የጤና ሚኒስቴር ጉዳዩን ጆሮ ዳባ ልበስ ማለቱን የተቹት ባለሙያዎቹ ሚኒስቴሩ አሁንም በግልጽ የሚታየውን አሰቃቂ ያሉትንና ከየትኛውም የዓለም ክፍል የወረደ ኑሮ እንድንመራ የተደረግንበትን ሁኔታ በድጋሚ ትኩረት ሰጥቶ እንዲመለከት ብለዋል። የጤና ጥበቃ ሚኒስቴር ለጥያቄዎቻቸው ፈጣን ምላሽ እንዲሰጣቸው የጠየቁት ባለሙያዎቹ በ30 ቀን ምላሽ ካላገኙ ግን እስከ ስራ ማቆም የሚደርስ እርምጃን ለመውሰድ ዝተዋል። በዚህ ዙሪያ ከጤና ጥበቃ ሚኒስቴር ምላሽ ለማግኘት የተደረገው ሙከራ አለመሳካቱ ታውቋል። ከዚህ ቀደም የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ወይም ኢሰማኮ በደሞዝና በደሞዝ ግብር ዙሪያ ለጠቅላይ ሚኒስትሩና ለገንዘብ ሚኒስቴር ጥናት ተደርጎ እርምጃ እንዲወሰድበት ለማስቻል በተደጋጋሚ ጥያቄ ቢቀርብም እስካሁን ግን በመንግስት በኩል ይፋዊ የሆነ ምላሽ እንዳልተሰጠው መግለጹ ይታወሳል። ዝቅተኛ የደሞዝ ወለል በመንግስት እንዲወሰንና ከደሞዝ ላይ የሚቆረጠው ከፍተኛ ግብር እንዲቀንስ መንግስት በተደጋጋሚ ቢጠየቅም እስካሁን ምላሽ ባለመስጠቱ ከዚህ በኋላ ሰራተኞች ወደ ስራ ማቆም አድማና ወደ ሰላማዊ ሰልፍ እንደሚያመሩ በቅርቡ ኢሰማኮ ገልጾ እንደነበርም ይታወሳል። በሌላ በኩል ደግሞ የነጋዴዎች ምዝገባ ከአንድ ሳምንት በኋላ እንደሚጠናቀቅ ታውቋል። መመዝገብ የሚችሉት የአዲስ አበባ መታወቂያ ያላቸው ነጋዴዎች ሲሆኑ ቅድሚያ ይሰጣቸዋል የተባሉ 4000 ነጋዴዎች እንዳሉም ተገልጿል። በአዲስ አበባ ከተማ በተለያዩ የጎዳና ንግዶች ላይ ተሰማርተው የሚገኙ ኢመደበኛ ነጋዴዎች የከተማዋ ካቢኔ ባጸደቀው ህግ አግባብ ስር ሆነው ለመስራት የሚያስችላቸው የምዝገባ ጊዜ ከአንድ ሳምንት በኋላ እንደሚጠናቀቅ የከተማ አስተዳደሩ ንግድ ቢሮ አስታውቀዋል። የንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ እንደተናገሩት በአሁኑ ወቅት ከኢመደበኛ ነጋዴዎች ውስጥ የመጀመሪያ ዕድል ተጠቃሚ የሚሆኑና ቅድሚያ ተሰጥቶ እየተሰራበት ያለው ነባሮቹ ላይ ነው ብለዋል። በዚህም መሰረት ከዚህ በፊት በኢመደበኛ ንግድ ተሰማርተው መለያ ያላቸውና ንግድ ቢሮ የሚያውቃቸው ወደ 4000 የሚደርሱ ነጋዴዎችን ቅድሚያ በመስጠት ወደ ስራ እንዲገቡ እንደሚደረግ አስታውቀዋል። ከዚህ ውጭ ግን አዳዲስ የኢመደበኛ ነጋዴዎች በየወረዳው እየተመዘገቡ እንደሚገኝ የገለጹ ሲሆን የምዝገባ ጊዜያቸውን በአንድ ሳምንት ውስጥ እንደሚጠናቀቅ
እንደሚጠናቀቅ ተናግረዋል። አክለውም በአሁኑ ሰዓት ኢመደበኛ ነጋዴዎች የሚሰሩበት ቦታ እየተለየ እንደሚገኝ በመግለጽ በአጭር ጊዜ ውስጥም ወደ ስራ እንደሚሰማሩ አንስተዋል። ደንቡ በከተማዋ መደበኛ ያልሆነ የጎዳና ላይ ንግድ በመደበኛው የንግድ ስርዓት ላይ የሚፈጥረውን አሉታዊ ተጽዕኖ ለመቀነስ ታዝቦ መዘጋጀቱን የገለጹት ኃላፊዋ የመጀመሪያ ዕድል ተጠቃሚ ነጋዴዎችን ወደ ንግድ ስርዓቱ የማስገባት ሂደት ቢበዛ ከ15 ቀን በላይ ሊወስድ እንደማይችልም አስታውቀዋል። የአዲስ አበባ ከተማ አስተዳደር ካቢኔ በአራተኛ ዓመት 8ኛ መደበኛ ስብሰባው መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ በተዘጋጀው ደንብ መሰረት መደበኛ ያልሆነ ንግድ የሚካሄድበትን ስርዓት ይፋ ማድረጉ ይታወሳል። ይህንንም ደንብ ለማስተግበር በወጣው መመሪያ መሰረት ምዝገባ የሚደረግባቸውና የተፈቀዱ የስራ አይነቶች እንዲሁም ኢመደበኛ ንግዶቹ የሚካሄዱባቸው ሰዓቶች ይፋ ተደርገዋል። ደንቡ ማንኛውም ግለሰብ በመዲናዋ መደበኛ ባልሆነ ንግድ ላይ መሰማራት የሚችለው የአዲስ አበባ ከተማ መታወቂያ ካለውና የከተማዋ ነዋሪ ከሆነ ብቻ መሆኑን አስገዳጅ መስፈርት ያስቀመጠ ሲሆን ኢመደበኛ ሆኖ የሚመዘገብ ነጋዴ የሚሰጠው ቦታ ላይ መስራት የሚችለው ደግሞ 2 ዓመት ብቻ መሆኑም ተመላክቷል። በሌላ በኩል ደግሞ በ9 ቀናት ከ7000 በላይ ተሽከርካሪዎች ላይ ድንገተኛ ፍተሻ መካሄዱ ተገልጿል። በ9 ቀናት ውስጥ 7051 ተሽከርካሪዎች ላይ ድንገተኛ ፍተሻ መካሄዱን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። በትራንስፖርትና ሎጂስቲክስ ሚኒስቴርና ባለድርሻ አካላት ቅንጅት የተካሄደው የተሽከርካሪ የመንገድ ላይ ክትትልና የድጋፍ አፈጻጸም ተገምግመዋል። በ22 የተሽከርካሪ ቴክኒክ ምርመራ ተቋማት፣ በ31 የከተማ ትራንስፖርት ተርሚናሎች እንዲሁም ደግሞ 9 በህዝብ ትራንስፖርት አገልግሎት መስጫ ላይ ድንገተኛ ፍተሻ መካሄዱ በግምገማው ተገልጿል። ለ9 ቀናት በአዲስ አበባና በሸገር ከተማ በተለያዩ መንገዶች በተካሄደው የመንገድ ላይ ክትትልና ድጋፍም በአሽከርካሪዎችና በተሽከርካሪዎች ላይ በርካታ ጉድለቶች መታየታቸውን የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ አቶ በሮ ሐሰን ገልጸዋል። በተደረገው ክትትልና ድጋፍም የተሽከርካሪ የቴክኒክ ብቃት ሁኔታ ሳያሟሉ ቦሎ ያላቸው ተሽከርካሪዎች መኖራቸው፣ እንደ ሀገር ወጥ የሆነ ታሪፍ ቢኖርም ከታሪፍ በላይ የሚያስከፍሉ መኖራቸው ከተገኙ ጉድለቶች መካከል እንደሆነ ተጠቅሰዋል። እንዲሁም ተሽከርካሪው ከመጫን አቅሙ በላይ ትርፍ ጭነት የሚጭኑ አሽከርካሪዎች መኖራቸውና በአንዳንድ አሽከርካሪዎች ደግሞ ተደራራቢ የትራፊክ ቅጣት ያላቸው መሆኑም ተገምግመዋል። በቀጣይ የሚታዩ ችግሮችን ለመቅረፍ እንዲቻል ዘላቂነት ያላቸው ስራዎች እንደሚሰሩ ሚኒስትር ዴታው ገልጸዋል። ይህም የተሽከርካሪ መርማሪ ተቋማትም ሆነ የአሽከርካሪ ማሰልጠኛ ተቋማት ከተለመደው አሰራሮች በቴክኖሎጂ በተደገፈና በዲጂታል ሲስተም ከማዕከል ቁጥጥር ለማድረግ ስራዎች እየተሰሩ መሆኑን ገልጸዋል። በድንገተኛ ፍተሻው ከአገልግሎት አሰጣጥ ጋር በታዩ ክፍተቶች ላይ ለተቋማት በተሰጠ የግብዓት መነሻ በተለይ ልዩ ትኩረት የሚፈልጉ ተገልጋዮችን በመለየትና በግልጽ ጽፎ በመለጠፍ ማስተካከያዎች እየተወሰዱ መሆኑን ከሚኒስቴሩ ያገኘነው መረጃ ያመለክታል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።